ሰላም ሰላም ውድ የተከበራችሁ የአስቴር ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለውላችሁ እግዚአብሔር ይመስገን። አሬ ቤተሰቦች ኮምፕሊንግ አድርጉልኝ። ይሄንን ነገር ምንድነው ዩቲዩብ እየሄደልኝ አይደለም። ከምር ምን አድርጌ ነው እኔ ለካ እውነት ሲናገሩ አንዳንድ ጊዜ እኮ እኔ ሩትዬ ጎን ነኝ ሁሌም ማለት ነው። እና ማለት ነው የዛሬ ቪዲዮ በየቤቱ ተለቋል። በየቤቱ መጀመሪያ ላይ ኢቷ ቤት ተለቀቀ። ምንም ቢሆን ከአብርሽ ጋር ብትጣለም ማለት ነው ኢቷ ጋር መሄድ ዛሬ ይሄንን ክርስትና ማሳለፍ ነበረበት። እሷም ቢሆን ማለት ነው ትቶ መሄድ የለም ብትሄድ እኮ ሰው እንኳን ልኮ እንድትመጣ ማድረግ ነው ሩታው ማለት ነው። ምንም ቢሆን አሁን ተቀላቅለዋል፣ ቤተሰብ ነውና አብርሽ እንደዚህ እየሄደ እየተስናና ሰው ቤት ውስጥ እንግዲህ እንደዚህ ሆና ታዛዝናለች ከምር ማለት ነው። እኔ ወንዶች ግን አንዳንድ ወንዶች አተሳሰባችሁ እንኳን እንደ ጻል ልጅ ማለት ነው እንደ ከጻል ልጅ ጡጦ ነው እንጂ እናንተ የተዋችሁት እንጂ ምን አተሳሰባችሁ ሁሉ ነገራችሁ ጻል ልጅ ናቸው። አብርሽ ዛሬ ምንድነው ያለ? ጧቱ ማታ ወጥቼ ማታ ነው የምገባ ተሰላላችን መሰለኝና በቃ ሁሌ እየተጣላን ከዚህ በኋላ እያለ ነው ማለት ነው። አተሳሰቡን እንኳን አልስተካከለ። ስለዚህ ወንድሙም ዛሬ ደግሞ ሩታ ጥፋተኛ ነች። አዎ አንዳንድ ጊዜ እውነት የምናገር ከእውነት ጎን መሆን እናንተ ያቅታቸዋል። ውሸተኛው ሰዎች ማለት ነው እውነት ለመናገር ይከብዳቸዋል ማለት ነው። ሩታ ምኑጋ ማናቸውም ሰው ወንድም ሆኖ ሴት ልጅ እናንተ ላይ እንደዚህ ወንድ ብታመጣባችሁ የድሮ ካራ ችክ ብታደርጋችሁ ደስ አይላችሁ። አትዋሹ። ሴትም ብትሆኚ ባልሽ ወጥቶ እንደዚህ ሲያደርገው ከድሮ ሰው ፍቅረኛው ጋር ከምሬ ነው አትወዱ፣ አታስመስሉ። ይሄን ተውትና ስልክ አንድ ሴት ስልክ ደውላ ብታዩት እሪ ነው የምትሉት። ለምን እንዋሻሻለን? ዛሬ ግን ሁላችሁ ወጣችሁ ሩታ ላይ። አብርሽ እኮ ሳስቦ 30 ሴት 40 ሴት እየገለባበጠ ነበረና ዛሬ ሩታን መርጦ ለብር ፈለጋ ነው። እሷ በቃ ስለወደናንም በሷ ነው ያደገ። ስለበሶ እንግዲህ ተደግፎ ስላደገ አሁን እንደፈለገ መሆን ጀመረ ማለት ነው። እንኳን ማጋጨችው ትናንትና ይቺ ልጅ በጥፊ ሳትለው መግባቱን እናድዶኛል። ሩት እንዲህ ስትገፈትራት እንዴት እንዳናደደኝ ከምሬ ነው። እና ዛሬም አብርሽም ሄደና ሂጂ በእናትሽ እንዲህ ሲል ይጥለጥ ወንድ ማለት ነው። ከምስቱ ጋር እንደዚህ ለምን አትሆነ? 30 ሴት ጋር ወንተ እንደዚህ ስም ከሚያጠፋ ከሚያስጠፋ ነገር ትምህርት የሌለ ነገር ከምሰራ ምስት ቤት ውስጥ በለት ትዳርህን እዚህ አይደል እንዲያለ እና ከሷ ጋር ለምን አትነጋገርም? እሷን ለምን አታባብለም? እርጉዝ ናት እኮ እያመማት ነው ቤት ውስጥ ማለት ነው። ዛሬ ሩታ ያደረገችው ጥፋተኛ ላይ ሩታ ጥፋተኛ እያለ ነው ወንድሙም ዛሬ ማለት ነው። አሁን እየከፈተ ነው ይክፈተውና ማለት ነው። ከዛ አብርሽም ደግሞ ምንድነው አለ? አይ ጉድ እኮ ነው የዛሬ ደግሞ። እኔ ከሷ ጋር ሰላም አይደለም። ሰላም እንዴት እፈጥራለሁ? እሷ አታወራኝም። ያንተ ስራ የሚያስወራ አይደለም። እና አቤላ ደግሞ ዛሬ የመጣበት አቤላን ጥፋተኛ ታደርጋላችሁ። ሩታና አቤላ ምን አደረጉት? እውነት ስለተናገሩት ኧረ እባክሽ። እና አቤላ ደግሞ የተናገረ ዛሬ የተጸጸተበት እሱ ባለፈው ከቤት ልትወጣ ስትሎ ከለከለ። ለምን አትይጂ ሰላም ፍጠሩ አንድ ሁኑ ብሎ ለማስተረቅ ነው መሐላቸው ይገባ። ይሄ ልጅ ምንም አላደረገም። የሚበጠብጡ ሰውን ትደግፋላችሁ፣ የነሱን ህይወት ለማስተካከል የሚሄዱን ትሰድባላችሁ እናንተ ማለት ነው። አያችሁ። ስለዚህ ዛሬ ደግሞ እሱ ሄዶ ሩቲ እኔ አንቺን መከልከልሽ ተጸጽቶኛልና አንቺን የሚያይሽ ነገሮች በጣም አስፈርቶኛል። እውነት ነው። ሩታ ተናድዳ መርዝ ብትጠጥ የሆነ ነገር ብትሆን ልጁን ልትጎዳ ትችላለች፣ ራሷን ልታጠፋ ትችላለች እቺ ልጅ ማለት ነው። ይሄው ዛሬም ሄዶ ተገናኝተዋል። ስለዚህ እናትሽ አባትሽ ጋር ላደርስሽ ከዛ በኋላ እንኳን ከሱ ላይ ይወርዳል ማለት ነው። ለምን አንተ ነው ያስቀራ። ያንን ቀን ባታስቀራ እቺ ልጅ እንደዚህ አታደርግም ነው የምትባለው። ልጁም የፈርቶ ይመጣ ይሄ ነው ማለት ነው። አቤላ ዛሬ ግን ደግሞ ሩታ ነገሮቹን እስቲ ላስብበት ሆን ብላ ስለተነሳች ቤቴንም ወጥቼ ለቅቄ አልወጣም ትምጣና አናቱ ፈንክቻ አውጣታለሁ ብላለች።
ያቺ ደግሞ አይናውጣ ለኔ ታስባለህ አይደለ ትወድኛለህ አይደለ በቃ አብረን እንሂድ እያለሽ ማለት ነው። የት ነው አብረሽ የምትሄጂ? ፈረስ ነው እንዴ? ሀያ ነው ወይስ ከፍት ነው ተጎትቶልሽ ወንድ የሚሄደው? ለነገሩ እንደ አብረሽ አይነቱ ማንም ይወጣበት እንደፈለገ የሚጋልብበት እንደፈለጉ ጎትቶ እዚህ ያስገብቶ ያወጡና እንዴ ነገም ደግሞ ማን እንደሚመጣ ጠብቁ። የሆነ ጊዜ እኮ አንዷ እያለቀሽ ነበረች ፎቶ ለጥፋ። ለማያለቅሱ የሉም እኮ። እኔ እኮ ጉድ ነው የምናየው። የዘንድሮ ወንዶች አፈር ብሎ አፈር ያስበላችሁ። ከምሬ ነው። አንዳንዱ ወንዶች ክዋሌ እኮ ከምር ማለት ነው። በጣም ነው የምታስጠሉት። አፈር ብሎ ምን መታመጡ። ከምሬ ነው። በጣም ነው የምታናድዱት። በጣም ማለት ነው። ሴት ልጅ የምትቀልድ ወንድ ወይኔ ይሄ ማለት ነው እግሩን ቆርጦለት ማስቀመጥ ነው። እንደዚህ አይነት ወንድ እኔ ከምሬ ነው። ከዛ አርፎ ይቀመጣል። ዝም ብላችሁ ጠገቡን ቁጭ ብላችሁ ወይ አናቱ ፋንክታችሁ ቁጭ ማድረግ ነው። እንደዚህ ዲከስከስ ወንድ በቃ መቼም አይቀመጥም አፍሮ ማለት ነው። የሴት ጊዜውን እያቀጠለ እሷ ላይ ተጠቅሞበት ዛሬ ደግሞ እንደዚህ ወጥቶ ሲዘለዘል አንዳንድ ጊዜ ማለት ነው ወጣጤ ወንድ ማግባት በጣም ትዳር ላይ ችግር ይፈጥራል። የምታገቡ ወንድ እንገራችሁ እሺ ማለት ነው። ከ40 በላይ የሆነ ወንዶች ናግቡ ሴቶች ማለት ነው። ጥሪ አስተላልፍ ያለው እኔ እንዴ ወጣጤ ወንድ ማለት ነው አይሆንም ለትዳር። እሱ የሴት ሽንት ቤት ነው እንገራችሁና ማለት ነው። በዚህ አጋጣሚ እና ሩትዬ የኔ ጀግና የኔ እልልት የወንድ መድኃኒት ጥፍሽ ሲያምር ጥፍሽ ጀግና ነሽ አንቺ። በርች እናቴ ጠፈጥፊና ያቺን ደግሞ ሳትጠፈጥፊ እንዳትሄድ አዳራሽን። እቺ መልእክቴን አድርሹልኝ እንደውታጋ ሳትጠፈጥፊያት እንዳትሄድ ያቺኛው ማለት ነው። ያቺ ሸገጤ ማለት ነው። እንጂ ቆርቆሮ የደረቀችው ማለት ነው። ከፍት አለ አይደለ ሆሪቦኒ ላይ ፈካት። ይሄ ነው። ለማንኛውም ላይክ ሼር ሰብስክራይብ አድርጉኝ ቤተሰቦቼ። እንዴ ደገፍ አድርጉኝ እሺ። ወዳችኋለሁ የምትከታተሉ ላይክ የምታደርጉኝ። ይሄ ነው እንግዲህ ነገ ደግሞ ምን እንደሚሆነው እናያለን። ሩትዬ ትሄዳለች ወይስ አትሄድም? ነገሩን ታስተካክላለች አናቅም። አብረን እናያለን። ግን ሩቲ አይዞሽ ማለት ፈልጋለሁ።